ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንኳን ወደ ኢትፎል አካዳሚ በሰላም መጣችሁ። የቻናላችን ቤተሰቦች ካልሆናችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የቤቱ አባል ሁኑ። እንዲሁም አማርኛና እንግሊዝኛ መማር የምትፈልጉ በየትኛውም ዓለም ሆናችሁ በስልካችሁ ብቻ ቤታችሁ ቁጭ ብላችሁ አማርኛ ማንበብ፣ መጻፍ፣ መናገር ትችላላችሁ። እንግሊዝኛ ማንበብ፣ መጻፍ ትችላላችሁ፣ መናገር ትችላላችሁ። ለዚህ ጊዜ በዚህ በቴክኖሎጂ ጊዜ ቋንቋዎችን ይማሩ። እድሜ ሳይገድበው ከህፃን እስከ አዋቂ ከልጅ እስከ አዛውንት የምትገኙ ማናችሁም ሰዎች በተለያየ የዓለም ክፍል የምትገኙ በ0930 24 51 41 በኢሞ በዋትሳፕ በቴሌግራም እየደወላችሁ ተመዝግባችሁ ትምህርታችሁን ተማሩ። አሁኑኑ ጀምሩ። እያስተማርን እንገኛለን። በሳምንት 5 ቀን ከሰኞ እስከ ዓርብ አንዳንድ ሰዓት እያስተማርን እንገኛለን። እንሆ እርሶም የዚህ እድል ተካፋይ ይሁኑ። ቴክኖሎጂውን እንደ መልካም አጋጣሚ ተጠቅመው የማይጠፋውን እውቀት ይጎብኙ። መጽሐፍ ቅዱስ ማንበብ ይችላሉ፣ ቁርአንን ማንበብ ይችላሉ። የተለያዩ የዓለም የመጽሐፍቶችን ሚስጥሮችን መዳሰስ ይችላሉ። በማንበብ ህይወቱን አንድ እርምጃ ወደፊት ከፍ ያድርጉ ማለት ነው። ወደ ዛሬው ቪዲዮ ወስዳችኋለሁ። ቪዲዮውን ከመጀመሪያ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ከታች በምናስቀምጥላችሁ ስልክ ስጡን። ዛሬ ያመጣሁላችሁ እንግዲህ ስለ ጋብቻ ነው ማለት ነው። ጋብቻ በመጽሐፍ ቅዱስና በቁርአን ምን ይላል? እንዲሁ ዝም ብለን ባጭሩ እናየዋለን። ከዛ እናነባለን ማለት ነው። ያው አላማችን ማንበብ ነው። በዛውም መጽሐፍ ቅዱስ ላይ ቁርአን ላይ ያሉትን ሀሳቦች ቅዱስ ሀሳቦቹን ይዘን እናንተን እናስነብባችኋለን፣ አማርኛ እናግዛችኋለን ማለት ነው። ወደ ቪዲዮ ሊድ መልካም ቆይታ እኔ ጋር ቆዩ። ኦኬ እዚህ ጋር የምታዩት እቺ ፊደል ማናት? እቺ ክ ናት። ኦኬ ክ ቀጣይ ብ ናት፣ ቀጣይ ር ናት። ምን ይላል? ክብር ይላል። ክብር ይላል። ክብር ይላል። ኦኬ ክብር። ኦኬ ቀጣይ እቺ ማናት? እቺ ፍ፣ እቺ ቅ፣ እቺ ር። ሲነበብ ፍቅር ይላል ማለት ነው። ፍቅር ጎበዞች። ቀጣይ እቺ ማናት? ጥ፣ ቀጣይ በ፣ ቀጣይ ቃ። ሲነበብ ጥበቃ፣ ጥበቃ ይላል። ጎበዞች። አሁን እቺ ማናት? መ ናት። መ ማለት ያው የመጀመሪያዋ ናት። ቀጣይ በስድስተኛ ዘር ብ ናት። ቀጣይ ት ናት። ሲነበብ ይሄ ምን ይላል? መብት ይላል ማለት ነው። መብት። በደንብ አንብቡት። መብት። ት ማለት የተ ስድስተኛ ዘር ናት። መብት ይላል ማለት ነው። መብት። ቀጣይ እቺ ማናት? ታ ናት። ታ ማለት የተ አራተኛ ዘር ማለት ናት። ተቱቲ ታ። ቀጣይ ማ ናት። ማ ማለት የመ አራተኛ ዘር። ታማ ኝ ነት ሲነበብ ታማኝነት። በደንብ አስተውሉ። በደንብ ልባችሁን ወደ እኔ አድርጋችሁ ቀልባችሁን ወደ እኔ አድርጋችሁ ተከታተሉ። ከኔ ጋር አንብቡ። ደጋግማችሁ አንብቡት። ደጋግማችሁ ዩቲዩብ ቪዲዮን ይገባችኋል። ማንም ከእናቱ ወደ ይዞት የሚወጣ የለም። ጎሽ የኔ ልጆች። ኦኬ እቺ ማናት? ታ ናት። እቺ ማናት? ማ ናት። እቺ ደግሞ ኝ ናት። የኘ ስድስተኛዋ ዘር ኝ ናት። እቺ ነ ናት። እቺ ት ናት። ሲነበብ ታማኝነት፣ ታማኝነት ይላል ማለት ነው። ቀጣይ እቺ አ ናት። እቺ ን ናት። እቺ ድ ናት። እቺ ነ ናት። እቺ ት ናት። ሲነበብ አንድነት፣ አንድነት። ኦኬ ክብር፣ ፍቅር፣ ጥበቃ፣ መብት፣ ታማኝነት፣ አንድነት። አሁን እኔ እናንተን ጠይቃችኋለሁ፣ ትመልሱልኛላችሁ። ኦኬ ይሄኛው ምን ይላል አልኳችሁ? አንብበነዋል። መልሱልኝ። ምን ይላል ይሄ? ክብር። ክብር ካላችሁ በትክክል መልሳችሁታል። ክብር። ኦኬ ቀጣይ ምን ይላል? ይችኛዋ ፍቅር
ፍቅር ካላችሁ በትክክል መልሳችሁታል። ፍቅር ነው የሚለው። ቀጣይ ይህኛው ምን ይላል? ጥበቃ 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 ሲነበብ ጥበቃ። ልክ ናችሁ። ቀጣይ መብት 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 ይላል ማለት ነው። መብት ጎበዞች። ቀጣይ ታማኝነት 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 ይላል ጎበዞች። ቀጣይ አንድነት አንድነት ታማኝነት አንድነት። ኦኬ። ቀጣይ እቺ መሙ ሚ ናት። ሚ እቺ ደግሞ ሰሱ ሲሳሴ ስናት። እቺ ትናት ሲነበብ ሚስት ይላል ማለት ነው። ሚስት የባል የባል አክሊልና የአላህ ስጦታ ናት። እንደገና ብላችሁ ክብር ክብር ይላል ይሄኛው። ከዛ ይሄኛው ደግሞ ይላል ሚስት 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 የባል 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 ይቺ አናት ይቺ ክናት ይቺ ሊናት ይቺ ልናት ይቺ ናናት። ሶ የባል አክሊልና የአላህ የአላህ ስጦታ ናት። ኦኬ። ሚስት የባል አክሊልና የአላህ ስጦታ ናት። ሚስት ሚስት የባል አክሊልና የአላህ ስጦታ ናት ይላል ማለት ነው። አሁን እኔ እጠይቃችኋለሁ፣ እናንተ ትመልሱልኛላችሁ። ኦኬ። ይሄኛው ምን ይላል? ሚስት የባል አክሊልና የአላህ ስጦታ ናት። ኦኬ። ሚስት የባል አክሊልና የአላህ ስጦታ ናት። ኦኬ። እንደ አካል እቺ እናት እቺ ንናት እቺ ደናት እንደ ይላል ማለት ነው። እንደ አካል እቺ አናት እቺ ካናት እቺ ልናት። ሶ ሲነበብ አካል ይላል ማለት ነው። አካል እንደ አካል መውደድና እቺ ማናት? መናት። እቺ ውናት። እቺ ደናት። እቺ ድናት። እቺ ደግሞ ናናት። በትክክል ተከታተሉኝ። ይሄኛው ምን ይላል? ከዚህ ጀምሬ እንደገለ ድገምላችሁ። እንደ አካል መውደድና እርስ በርስ መታዘዝ። እቺ መናት። እቺ ታናት። እቺ ዘናት። እቺ ዝናት።
ሲንደገል ድገምላችሁ ይሄኛው እንደ ይላል ማለት ነው። ይሄኛው አካል፣ ይሄኛው መውደድና አሁንም ይሄ እርስ በርስ መታዘዝ። ኦኬ እንደ አካል መውደድና እርስ በርስ መታዘዝ ይላል። መታዘዝ እንደ አካል መውደድና እርስ በርስ መታዘዝ። ኦኬ አሁን እናንተን ጠይቃችኋለሁ ትመልሱልኛላችሁ። ይሄኛው ምን ይላል? እንደ ካላችሁ በትክክል መልሳችሁታል። ይሄኛው አካል ካላችሁ ልክ ናችሁ ጎበዞች። ይሄኛው መውደድና እርስ በርስ መታዘዝ እንደ አካል መውደድና እርስ በርስ መታዘዝ ይላል ማለት ነው። አረፍተ ነገሩ ሲነበብ ጎበዞች። ወደ ቀጣዩ ሊድ። ይቺ ማናት? በናት። ይቺ ማናት? ክ ናት። ከኩኪ ካኪ ክ ማለት የከ ስድስተኛ ዘር ማለት ነው። ክ እቺ ደግሞ የበ ስድስተኛ ዘር ብ ናት። እቺ ር ናት። ሶ በክብር ቀጣይ መያዝ እቺ መ ናት። እቺ ያ ናት። እቺ ዝ ናት ማለት ነው። መያዝ ይላል ማለት ነው። ቀጣይ ሚስቶች ለባሎች ልብሶች ናቸው። የመጨረሻው እዚህ ጋር ናቸው ይላል ማለት ነው። አሁን እንደገና ላንብላችሁ። በትክክል ተከታተሉኝ። ልብ ብላችሁ ተከታተሉኝ። በጣም ቀላል ነው። በክብር ይቺ የየ አራተኛ ዘር ናት። ያ ከዛ የዘ ስድስተኛ ዘር ዝ ናት። በክብር መያዝ ሚስቶች ለባሎች ልብሶች ናቸው ይላል። ናቸው። አሁን እናንተን ጠይቃችኋለሁ። ኦኬ ይሄኛው ምን ይላል? ይሄኛው በክብር ይሄኛው መያዝ ቀጣይ ሚስቶች ቀጣይ ለባሎች ልብሶች ናቸው። ኦኬ በክብር መያዝ ሚስቶች ለባሎች ልብሶች ናቸው። ሚስቶች ለባሎች ልብሶች ናቸው ይላል ማለት ነው። መልሳችሁታል ብዬ ተስፋ አደርጋለሁ። ወደ ቀጣዩ ይቺ ማን ናት? የ ናት። ቀጣይ ጸ ናት። ቀጣይ ጋ የገ አራተኛ ዘር ጋ ናት ማለት ነው። ኦኬ ሶ እቺ የ ናት፣ እቺ ጸ ናት፣ እቺ ደግሞ
ጋ ናት። ሲነበብ ይሄ ምን ይላል? የጸጋ የጸጋ። በነገራችን ላይ ፊደሎቹን እየለያችኋቸው ነገር ግን ማገጣጠም የሚከብዳችሁ ከሆነ ምን መሰላችሁ ሚስጥሩ? ፊደሎቹን ሳትረሱ በቀጥታ በፍጥነት ማውራት ነው፣ ቃሉን ማለት ነው፣ መጥራት ነው። ለምሳሌ አሁን እቺ የ እንደሆነች አውቃለሁ፣ እቺ ጸ እንደሆነች አውቃለሁ፣ እቺ ጋ እንደሆነች አውቃለሁ። ስለዚህ አሁን ይህን አገጣጥሞ ለማንበብ የጸጋ ብቻ ማለት ነው የሚጠበቅብኝ። እቺ የናት፣ እቺ ጸ ናት፣ እቺ ጋ ናት። ስለዚህ ቃሉን መጥራት ብቻ ነው የሚጠበቅብኝ አከታትዬ ማለት ነው። የጸጋ አየው፣ የጸጋ አከታትዬ ቃሉን ስጠራው ይመጣልኛል ማለት ነው። በጣም ቀላል ነው። ቀጣይ ወ ራ ሺ ነ ት ና። ወ እቺ ወ ናት፣ እቺ ራ ናት፣ እቺ ሺ ናት፣ እቺ ነ ናት፣ እቺ ት ናት፣ እቺ ደግሞ ና ናት። ሲነበብ ወራሽነትና ቀለብ። እቺ ቀ ናት፣ እቺ ለ ናት፣ እቺ ብ ናት። ሲነበብ ቀለብ የማግኘት የማግኘት መብት 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 ይላል ማለት ነው። የጸጋ ወራሽነትና ቀለብ የማግኘት መብት። እንደገና ላንብላችሁ። የጸጋ ወራሽነትና ቀለብ የማግኘት መብት መብት። የጸጋ ወራሽነትና ቀለብ የማግኘት መብት ይላል ማለት ነው። ቀጣይ በነገር በነገር ሁሉ የታመነችና ደግ ሚስት። አንዴ ልገምላችሁ። በነገር ሁሉ የታመነችና ደግ ሚስት ይላል። አንዴ ልጠይቃችሁ፣ እናንተን ቶሎ 3 ሰከንድ እሰጣችኋለሁ፣ ትመልሱልኛላችሁ። ኦኬ። ይሄኛው ምን ይላል? በነገር ካላችሁ ልክ ናችሁ። ቀጣይ ሁሉ ቀጣይ የታመነችና ቀጣይ ደግ ይሄኛው ምን ይላል? ይሄኛው ሚስት ይላል ማለት ነው። አረፍተ ነገሩን ስናነበው ምን ይላል? በነገር ሁሉ የታመነችና ደግ ሚስት ይላል ማለት ነው። ጎበዞች በትክክል አንብቡት። ቪዲዮ ካልገባችሁ ደጋግማችሁ እዩት። አማርኛ ከዚሁ ጀምራችሁ ነው ማንበብ የምትችሉት ማለት ነው። ኦኬ። አንድነት ይላል ማለት ነው። ኦኬ። ይሄኛው ደግሞ አረፍተ ነገር ነው።
በጋራ እናንብበው። በትዳር እቺ በናት፣ እቺ ትናት፣ እቺ ዳናት፣ እቺ ደግሞ እርናት ማለት ነው። ሲነበብ ምን ይላል? ይሄ በትዳር ቀጣይ ማናት? እቺ መናት፣ መ እቺ ደግሞ ገናት፣ እቺ ናናት፣ እቺ ኘናት፣ እቺ ትናት። በትዳር መገናኘት በረከትና በናት እቺ ረናት፣ እቺ ከናት፣ እቺ ደግሞ ትናት፣ እቺ ናናት። ስለዚህ በረከትና ይላል። በረከትና እቺ ማናት? ታናት። ታላቅ ሰደቃ እቺ ሰናት፣ እቺ ደናት፣ እቺ ቃናት። ሰደቃ ይላል ማለት ነው። በትዳር መገናኘት በረከትና ታላቅ ሰደቃ ነው። አንዴ ልጠይቃችሁ፣ ቶሎ ትመልሱልኛላችሁ። ይሄኛው ምን ይላል? አንድነት ቀጣይ በትዳር ቀጣይ መገናኘት ቀጣይ በረከትና ታላቅ ሰደቃ ነው። ይሄኛው አንድነት ይላል። ይሄኛው በትዳር መገናኘት በረከትና ታላቅ ሰደቃ ነው። አሁን ቶሎ ሙሉን አነብላችኋለሁ። አንዴት ትከታተሉኛላችሁ በደንብ ማለት ነው። ይሄኛው የመጀመሪያው ክብር ይላል። ከዛ ሚስት የባል አክሊልና የአላህ ስጦታ ናት። ቀጣይ ይሄኛው ፍቅር ይላል። እንደ አካል መውደድና እርስ በርስ መታዘዝ ይላል። ቀጣይ ጥበቃ በክብር መያዝ፣ ሚስቶች ለባሎች ልብሶች ናቸው። ቀጣይ ይህ ምን ይላል? መብት የጸጋ ወራሽነትና ቀለብ የማግኘት መብት ይላል። ቀጣይ ታማኝነት ይላል። በነገር ሁሉ የታመነች እና ደግ ሚስት ይላል። ቀጣይ ይህኛው አንድነት በትዳር መገናኘት በረከትና ታላቅ ሰደቃ ነው ይላል። ክቡራትና ክቡራት የቻናላችን ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። በኦንላይን ለመማር በ0930 24 51 41 በኢሞ በዋትሳፕ በቴሌግራም የደወላችሁ መማር ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።